እንኳን ደህና መጣ። አመሰግናለሁ። ቤቱን ካልወደድከው ሆቴል ማረፍ እንችላለን፣ ችግር የለውም። አንቺ እዚህ ይመችሻል? አዎ በጣም። እንደዛ ከሆነ እኔም ይመቸኛል። ኦ በጣም ጥሩ። ከአርቲያጋ ጋር ጉዳይ እንዴት ሄደ? የምነግርሽን ታምኛለሽ? አብረኸኝ ስራ ብሎ ጠየቀኝ። ኦ ይገርማል ብዬ እንኳን አላስብም፣ ምክንያቱም አንተን እንደሆኑ ለማስመሰል ሲሞክሩ ነበር። ስለዚህ ይህን ስራ ለመስራት ትክክለኛው ሰው አንተ ነው። እሱም እንደሱ ነው የሚለው። ቆይ ልገምት። እምቢ አልካቸው? በሚገባ ነዋ። ስማ ግን በአንተ ስም እንደዚህ አይነት ስራ የሰራው ሰው ማን እንደሆነ ማወቅ አትፈልግም? ስምኝ ሊዮ፣ በህይወታችን ውስጥ ባናውቃቸው የሚሻሉ ነገሮች አሉ እና እዚህ የተገኘሁት ደግሞ አርቲያጋን ከማዋራት የሚበልጡ ሌሎች ነገሮች ስላሉ ነው። እና አብረሽኝ ቦጎታ እንድትመጪ የፈለግኩት አንድ በጣም አስፈላጊ ነገር ልነግርሽ ነው። አሁን እዚህ ከሆንን አይቀር ለምን አንጋባም? ሊዮ አንድ ነገር በይኝ እንጂ እዚህ ከመጣን አይቀር ለምን አንጋባም ነው? ለምን አትመልሽልኝም? ቆይ ስማኝ፣ ብዙ ሰዎች ማሰቢያ ጊዜ ሳይኖራቸው እንዲመልሱ የሚጠየቀውን አጠያየቅ አስተምሬ ነበር፣ ግን አሁን ረስተዋል መሰለኝ። ይሄ በአንቺ ባህሪ ላይ ዘዴው በአንቺ ላይ በደንብ እየሰራ እንደሆነ እያየው ነው። አዎ ጄራርዶ፣ ግን አንዳንዴ በጣም እጨነቃለሁ፣ ምክንያቱም አንዳንዴ ነገሮችን ስታስብ አንዳንዴ ተረጋግተ ማሰብ ያስፈልግሃል። ስለዚህ ነገር ብዙ አታስቢበት። በቃ ዝም ብለሽ ልክ እንደ ፈላስፋ ሁኚ። ማሰብ ነገሮችን ከማድረግ ይይዝሻል። ጄራርዶ፣ ከዚህ በፊት አግብተህ ነበር አይደል? ስለዚህ የትዳር መሰረቱ ምን እንደሆነ ታውቃለህ ማለት ነው። ከኔ የተሻለ ትረዳለህ። አዎ፣ ግን ያገባሁት በጣም በወጣትነቴ ነው። አዎ፣ ግን ጥሩ ትዳር እንዲኖር የሚያስፈልገው ፍቅር ብቻ ሳይሆን በተጨማሪም የሁለት ሰዎች ከልብ መተማመንም እንደሆነ ታውቃለህ። እኔ እንጃ፣ እምነቱ ዋናው ነው አይደል? ምን እያልሽ ነው? እያልክ ያለሁት ሁለት ሰዎች አንድ ላይ ለመኖር ከወሰኑ በመሃላቸው ሚስጥር መኖር የለበትም ነው። አንተስ አይመስልም? ምን ማለት ነው ሊዮ? ጄራርዶ፣ ሊና ማሪያ የደወለችለት ሊና ማሪያ የት ልትደበቅ ትችላለች ብለህ ታስባለህ ብዬ ጠይቄክ ነበር እና አክስቷ ሎላ ጋር ናት ብለኸኝ ነበር። ግን እንደዛ የምትባል ሴት የለችም አይደል? እውነቱን ማወቅ ስለምፈልግ ነው። እባክህን ንገረኝ ጄራርዶ፣ ያለውን ነገር ንገረኝ እባክህ። ያልኩሽ ቤትም የለም ሎላ የምትባል ሴትም የለችም። ታዲያ ለምንድን ነው የዋሸኝ? ምንድን ነው በሊናና በፊሊፔ መሀል የሚፈጠረው ነገር በጣም የሚያሳስብሽ? አይ አይደለም፣ ርዕሱን አትቀይሩ ጄራርዶ። በመሀላቸው የተፈጠረው ነገር ምንም አያገባኝም። እኔ የሚያሳስበኝ በእኛ መሀል ያለው ነገር ነው። ዋሽተኸኛል ይመስለኛል። ይሄን ነገር ከሚገባው በላይ በጣም እያካበድሽው ነው። ሊና ማሪያ የት የተደበቀች ይመስላል? እሱን ልነግርሽ አልችልም። ቆይ ለምን? ምክንያቱም እሷን አሳልፎ መስጠት ነው። በልጅና በእኔ መካከል ለማን ታመናለሁ የሚል ውድድር ውስጥ እየገባህ ነው? አይደለም እንደሱ አይደለም። ግን አንዳንድ ልነግርሽ የማልችላቸው ነገሮች አሉ። ጥሩ፣ እንደዛ ከሆነ ጥሩ። ይሄ ነገር እስካልተፈታ ድረስ ስለ ትዳር ማሰባችን ትክክለኛ ነገር ነው ብዬ አላስብም። ሊዮ እባክሽ ነገሩን በጣም አክብደሽ እያስብሽ ነው። አይደለም ጄራርዶ፣ አዝናለሁ፣ ግን ይሄ እምነቴ ነው። ይሄ ላደርገው የማልችለው ነገር ነው እና አሁን ውስጤን ሳላዳምጥ ባደርገው ራሴን አሳልፌ እንደመስጠት እቆጥራለሁ። ይብቃኝ፣ ብዙም አይረበኝም። በጣም ይቅርታ። ለማን እየደወልሽ ነው? አየር መንገድ እየደወልኩ ነው። የበረራ ቀናችንን ቀይሬ ዛሬ ወደ ሞንትሪያ እንድንመለስ ፈልጋለሁ። ሊዮ ስልኩን ዝጊው። ሊና ላይ እየተፈጠረ ያለውን ነገር ማወቅ ከፈለግሽ በቃ እውነቱን እነግርሻለሁ። መጀመሪያ ግን ሊዮ አሁን የምነግርሽን ነገር አሳልፈሽ ለማንም እንደማትናገሪ በምትወጂው ሰው መማል አለብሽ። የሁለታችን ሚስጥር ሆኖ ነው የሚቀረው። እሺ? ምን ነው ወንጀል አለበት? የለበትም፣ ግን ይሄ ነገር ከባድ ቀውስ ሊፈጥር ይችላል። ይህን ያህል ትልቅ ነገር ነው? ለዛ ነው ማስጠነቅቅሽ። ለማንም አንዲትም ቃል መናገራችን። አሁን ራሴን ግልጽ ያደረጉልሽ ይመስለኛል። ምልሽልኝ።
እሺ በትክክል ያልከውን ተረድቻለሁ። ክርስቲያንና ሊና ማሪያ ፍቅረኛሞች ናቸው። ፊሊፔ ሀገር ለቆ የሄደ ጊዜ ሊና ማሪያና ክርስቲያን አንድ ላይ መስራት ጀመሩ እና ሳያስቡት ይሄ ነገር ተጀመረ። ግንኙነታቸው እየጨመረ ሄደ። ፒፔ ላይ እየማገጠች ነበር። አይደለም፣ ለማቆም የተቻላቸውን ሞክረው ነበር፣ ግን ልብ ሳይሉት ስሜታቸው አድጎ ፍቅራቸው እየጨመረና እየጠነከረ ሄደ። በጣም የሚያስጠላ ነገር ነው እና እኔ ደግሞ እማኙ ነበርኩ። ፒፔ እዚህ ሆኖ ሲያደርግና ሲል የነበረውን ነገር በሙሉ አውቃለሁ። ፒፔ ስለ እሷ የተናገራቸውን ነገሮች፣ ለእሷ ያለውን ፍቅር በሙሉ አውቃለሁ። እኛ የሰማነው ፊሊፔ እንደሞተ ነበር። ከዛ ጊዜያቸውን ወስደው አንድ ላይ ሆነው ለመሞከር ወሰኑ። ከዛ ጊዜ በጨመረ ቁጥር ፍቅራቸው እየጨመረ ሄደና እየበለጠ ከመጀመሪያ የሆኑ ጠነከረ። ታዲያ ከዛ ምን ተፈጠረ? ፒፔ በሕይወት እንዳለ ሲያውቁ ምን ተፈጠረ? ሊና ማሪያ በጣም ተጎድታለች። ምክንያቱም ከክርስቲያን ጋር ያላትን ግንኙነት አቁማ ከዛ ፊሊፔን አገባችው። ፒፔን ያገባችሁ ከሱ ፍቅር ሳይዛት ነው አይደል? አይደለም፣ ግን እሱን ማግባት እንዳለባት ስሜቷን አሳምና ነው። ምክንያቱም ፊሊፔ ለእሷ ሲል ሕይወቱን አደጋ ላይ ጥሏል። አይ ለምን እንደዛ እንዳደረገችው አልገባኝም። ከሁሉም የሚቢሰው ደግሞ ክርስቲያን ከእሷ የያዘው ፍቅር አልለቀቀውም ነበር። ለዛ ነው ይሄ የተፈጠረው። በዛ ምክንያት ነው ሊና ማሪያ ጭንቀትና ድብርት ውስጥ ገብታ ራሷን ለማጥፋት የሞከረችው። ለዛ ነው መውጫ መንገድ ፍለጋ አይጠፋችው። እንደ መፍትሄ ስላሰበችው ለዛ ነው ሁሉንም ነገር ጥላ አይጠፋችው። ለዚህ ነው የዛን ቀን እንደዛ ስትል የነበረው። ክርስቲያን ቤት ትሆናለች ብለ የጠረጠርከው ለዛ ነው? አዎ፣ ግን በዛ መንገድ አልነበረም። አልነበረም? አይ፣ አሁን ሊና ማሪያ ለራሷ ጊዜ ሰጥታ ርቃ ነው ያለችው። ለራሷ ጊዜ ለመስጠትና ውስጧን ለማዳመጥ ልቧንና ስሜቷን ለማስተካከል እየሸሸች ነው ያለችው። ፍቅር አንዴ ከሄደ አይመለስም ጄራርዶ። መልሳ ፒፔ ልታፈቅሮ አችልም። እኔ በፊትም ከሱ ፍቅር የያዛት አይመስለኝም። አንቺ የምታፈቅሪውን ያህል አላፈቀረችውም ነበር። ታዲያ ለምን አገባችሁ? ነገርኩሽ እኮ የነበረችበት ሁኔታ ነው። ሊና ማሪያ ራሱ ደስ ብሏትም አይደለም። የሊና ማሪያ ልብ የክርስቲያን ነበር። ፒፔ ይሄንን ቢሰማ ይሞታል። እሷ ከህይወቱ በላይ የሚያፈቅራት ብቸኛ ሴት ናት። ክርስቲያን ደግሞ ወንድሙ ማለት ነው። ታውቃለሁ። ለዛ ነው መጨረሻው አስከፊ ይሆናል ያልኩሽ። ፒፔ ደግሞ እስኪያገኛት ድረስ ፍለጋውን አያቆምም። እንዲህ አይነት ነገር ላይ ጊዜ መስጠት አለብሽ። ጊዜ ራሱ ስራውን ይሰራል። ይኸው እና ፊሊፔም ለሊና ማሪያ ያለው ፍቅር እስኪለቀው መጠበቅ ነው ያለው ብቸኛው መንገድ ይሄ ነው። አይመስለኝም። አንዳንድ ጊዜ ጭራሽ ነገሮች ይባባሳሉ። ስለምን እያሰብሽ ነው? ህይወት ምን ያህል ጨካኝ እንደሆነች። ለምን እንደዛ አልሽ? በፒፔ ምክንያት። እዚህ ታሪክ ውስጥ እየተጎዳ ያለው እሱ ብቻ አይደለም። እሱ ከሆነ አፍቅሮ የተማገጠበት። ስምኝ ሊዮ፣ ነገሮች ሁልጊዜም ትክክልና ስህተት ብቻ ተብለው ሊመደቡ አይችሉም። በእንደዛ አይነት ነገር ምክንያታዊ መሆን ይቻላል ብዬ አላስብም። በእድሜሽ ከተሳሳተ ሰው ጋር ፍቅር ይዞሽ አያውቅም? ማፍቀር የሌለብሽን ሰው አፍቅረሽ ከራስሽ ስሜት ጋር ተጣልተሽ አታውቂም? ምክንያቱም ማፍቀር የሌለብሽን ሰው ግን ገባ ብለን ስናየው ለየቅል ነው። ለስሜት መውደቅ ደግሞ ሌላ ጉዳይ ነው። ግን በህይወታችን አንዳንድ ጊዜ ማክበር ያለብን አንዳንድ ስምምነቶች አሉ። ሊዮ፣ ፍቅር እኮ እንዲሁን የምትየው አይነት ስሜት አይደለም። ምክንያታዊ ካለመሆኑ የተነሳ ምንም አይነት ስምምነቶችን ያስረሳል። እሺ፣ ምን ለማለት እየሞከርክ ነው? ከዋናው ተጎጂ ሌላ እየተሰቃየ ያለ ሰው አለ እያልክ ነው? ሊና ማሪያ ለዚህ ትክክለኛዋ ምሳሌ ናት። ሊና ማሪያ ሸሽታ ሄዳለች እና ፒፔን ደግሞ ትተዋለች። እና እዚህ እየተሰቃየ ያለው እሱ ነው። ገብቶሃል አይደል? ልጄም እኮ እየተዝናናች አይደለም። ታውቂያለሽ አይደለ? ይመስለኛል አንዳንድ ነገሮችን ማወዳደር ከባድ ነው።
ታዲያ ለምንድን ነው ስለ ፊሊፔ እንዲህ የጨነቀሽ? ምክንያቱም የቅርብ ጓደኛዬ ስለሆነ እና በዛ ላይ ጥሩ ሰው እንደሆነ ስለሚሰማኝ። ሊና ማሪያ ልጄ ናት እና ጥሩ ሰው ናት። እሷም እየተሰቃየች ነው ያለችው። እንግዲህ የሆነ ሆኗል አይደል? አንድ ነገር ልጠይቅሽ ይቻላል? እውነቱን ንገሪኝ። ለፒፔ ያለሽ ስሜት ምንድን ነው? ባለውለታዬ ነው እና ለሱ ታማኝ ነኝ። ፒፔ የልብ ጓደኛዬ ነው። እሱ ብቻ ነው? ሌላ ምንም የለም? አዎ በቃ ይሄው ነው። ምክንያቱም ይህን ከማለትሽ በፊት የሆነ ጊዜ ከእሱ ፍቅር እንደያዘሽ ነግረሽኝ ነበር። አዎ ግን እሱን ስሜት ታግሼው አሸንፌዋለሁ። ምክንያቱም እሱ የእኔ ሊሆን እንደማይችል አውቃለሁ። የእኔ አይሆንም። እንደዛ ከሆነ ከሊና ማሪያ ጋር እንደማይሆኑ እያየው ነው። ግን ደግሞ በዛው ልክ ጥሩን ጎን አይቼዋለሁ። እሷን ጥፋተኛ ማድረግ አልፈልግም። አውቃለሁ። ለምን ስለ ሌላ ነገር እያወራል? ምግባችንን አንበላም? ግን እንደዛ አይሻልም? ስለ ሌላ ነገር እናውራ። መልካም ምግብ።